እግዚአብሔር የማንም የፖለቲካ አባል ፓርቲ አባል አይደለም። ስለ የተለያዩ አይነት የመንግስታት አይነቶች ላሳያችሁ ፈልጋለሁ። የመጀመሪያው እንደምታውቁት እንግዲህ ይሄን ማሳያችሁ ከቢብሊካል ከመጽሐፍ ቅዱስ እይታ እንድንረዳ ነው። አይነው ትንሽ ቻሌንጅ ሊያደርጋችሁ ይችላል ለአንዳንድ ሰው፣ ግን ስናውቀው ይጠቅመናል። የመጀመሪያው እዛ ላይ እንደምታዩት ቶታሊቴሪያን የሚባል አለ፣ አናርኪ የሚባል አለ፣ ዲሞክራሲ የሚባል አለ። እነዚህ ምንድን ናቸው ብለን ስንመለከት እንግዲህ የመንግስት ቅርጾች ናቸው። የመንግስት ቅርጾች ናቸው፣ መመሪያ መርሆች ናቸው። አንድ መንግስት የሚመራበት ዲሞክራሲ ሊሆን ይችላል። አንድ መንግስት የሚመራበት ታይላንድ ብትሄዱ አሁን ንጉሳዊ ስርዓት ነው ያላቸው። አንዳንድ ሀገሮች ደግሞ አየርላንድ ብትሄዱ ምናምን ሪፐብሊክ ነው የሚባሉ እና ይሄ የመንግስት ምንድነው ቅርጻቸው ነው፣ የመንግስት ቅርጻቸው ነው። ስለዚህ ይሄ ምንድነው የሚያሳየው? እንግዲህ እግዚአብሔር ሂዱና ዲሞክራሲ ሁኑ ወይም በዲሞክራሲ መንገድ ሂዱ አይለንም መጽሐፍ ቅዱስ፣ አያስተምረንም መጽሐፍ ቅዱስ። ወይም ደግሞ በንጉሥ ተመሩ አይለንም መጽሐፍ ቅዱስ፣ በሪፐብሊክ ተመሩ አይለንም መጽሐፍ ቅዱስ። ይሄን ግልጽ የሆነ አስተያየት አይሰጥም መጽሐፍ ቅዱስ። ሆኖም ግን ምንድነው የሚያሳየው? የትኛው መንግስት ወይም የትኛው አይነት መንግስት እግዚአብሔር እንደሚቀበለው ፍትህ ያለውን ድሆችን የማይረሳውን እንጂ ፍጹም መንግስት ከሰውም እግዚአብሔር የሚጠብቅ አይመስልም። ስለዚህ መለኮታዊ መርሆች አሉት። ስለዚህ ፍትህን ማስፈን የሚችል መሆን አለበት። ፍትህን ታደርግ ዘንድ፣ ምሕረትን ትወድ ዘንድ፣ ከአምላክ ጋር በትህትና ትሄድ ዘንድ ብሎ በሚክያስ 6:8 ላይ እግዚአብሔር የሚወደውን አይነት ነገር ይናገራል። ስለዚህ በእግዚአብሔር ሚዛን መንግስት ይመዘናል። በእግዚአብሔር ሚዛን ባለስልጣኖች ይመዘናሉ። በእግዚአብሔር ሚዛን ፖለቲከኞች ይመዘናሉ። ፍትህን ታደርግ ዘንድ፣ ምሕረትን ትወድድ ዘንድ፣ ከአምላክ ጋር በትህትና ትሄድ ዘንድ ብሎ ፍትህን ስለማስፈን መጽሐፍ ቅዱስ ይናገራል። ሌላውስ ዙፋን በጽድቅ ይጸናል፣ ግፍ ማድረግ በነገሥታት ዘንድ አስጸያፊ ነው ይላል ምሳሌ 16:12። ስለዚህ እግዚአብሔር ምን ይወዳል ብላችሁ ከጠየቃችሁ መንግስታት እውነተኛና ጽድቅን ሲወዱ እግዚአብሔር ደስ ይላል። ይሄ እግዚአብሔር መለኪያው ነው። ዲሞክራት ሁኑልኝ፣ ሪፐብሊካን ሁኑልኝ፣ ምናምን ሁኑልኝ አላለም እግዚአብሔር። እግዚአብሔር ያለው ፍትህን አስፍኑልኝ፣ እውነትና ጽድቅን ውደዱ። ዙፋን የሚጸናው በምንድን ነው? በጽድቅ ነው፣ መልካም በማድረግ ነው። በእውነት ነው የምትጸናው ዙፋን። እውነትን ውደዱልኝ። ይሄን ነው እግዚአብሔር የሚወደው። እግዚአብሔር የማንም የፖለቲካ ፓርቲ አባል አይደለም። ልድገመው፣ እግዚአብሔር የማንም የፖለቲካ አባል ፓርቲ አባል አይደለም። ዲሞክራት አይደለም እግዚአብሔር፣ ሪፐብሊካንም አይደለም እግዚአብሔር። አሜሪካን ሀገር ብዙዎች እግዚአብሔር ሪፐብሊካን አድርገው ይመለከቱታል። ነገር ግን እግዚአብሔር ሪፐብሊካንም ዴሞክራትም ሊበራልም ምንም አይደለም። ስለዚህ ፍትህን ይወዳል እግዚአብሔር፣ እውነትን ይወዳል እግዚአብሔር፣ ጽድቅን ይወዳል እግዚአብሔር። እግዚአብሔር ሰው ሁሉ በእግዚአብሔር መልክና አምሳል የተፈጠረ ስለሆነ ዘፍጥረት 1:27 እንደሚነግረን ሰው ሰብአዊ መብቱ ሊከበርለት ይወዳል። ልጆቹ ሲጎተቱበት አይወድም። ቤቱ ሲደፈርበት እግዚአብሔር አይወድም። ሴቶች ሲገፉ እግዚአብሔር አይወድም። አዛውንቶች ሲያለቅሱ እግዚአብሔር አይወድም። ሕፃናት መንገድ ላይ ሲጣሉ እግዚአብሔር አይወድም። ስለዚህ ሰብአዊ ክብር ያለው ፍጥረት ስለሆነ ሰው በሰውነቱ ሊከበር ይገባዋል። መጽሐፍ ቅዱስ ይህንን ይወዳል። በእግዚአብሔር ቃል ይህን የሚያሳየን የእግዚአብሔር ባህሪያቶች ናቸው። ሌላ እግዚአብሔር የሚለካው አንዱ ክፉን በመቅጣት ክፉን ባለመቅጣት የሚያሳየው እንደውም የመንግስትን ጤነኛ አለመሆን የሚያሳየው ክፋትን መቅጣት፣ መልካምን ማበረታታት። ይሄ በእግዚአብሔር ሚዛን የተወደደ ነው። አያችሁ፣ ደምን የሚያፈስ ደሙ ይፈሳል። አትስረቅ ያለ እግዚአብሔር፣ አትግደል ያለ እግዚአብሔር ሕጉ ሲጣስበት እግዚአብሔር አይወደውም። መንግስታትን በዚህ ሚዛን ይለካቸዋል። ክፉን ይቀጣል ወይ? ጀስቲስ አለ ወይ? በወንጀለኞች ላይ ጀስቲስ አለ ወይ? የገደለ አመፀኛ ነፍሰ ገዳይ በነፃ የሚለቀቅበት አይደለም። ስለዚህ እግዚአብሔር ያን ሚዛን ይወደዋል። ፍትህን ማስፈን፣ እውነትን ማስፈን፣ ጽድቅን ማስፈን፣ የሰብአዊነት ክብርን ማስፈን፣ እነዚህን ነገሮች እግዚአብሔር ይወዳቸዋል። የመጀመሪያው አንዱ ቅድም ያሳየዋቸው አይነት ይሄ አናርኪ የሚባል የመንግስት አስተዳደር አለ። ይሄ ወይም ደግሞ አናርኪ ማለት መንግስት አልባና ስርዓተ አልበኝነት የሚባል ነገር አለ። ትርጉሙ ምንድነው? አናርኪ ማለት ምንም አይነት መንግስት፣ ህግ ወይም የበላይ የስልጣን አካል የሌለበት የህብረተሰብ ሁኔታ ነው። በዚህ ስርዓት ውስጥ እያንዳንዱ ሰው የራሱ መሪ ነው።
በራሱ ሕግና ፈቃድ ብቻ ይኖራል። እንደዚህ ካለው እግዚአብሔር ያድናል። አናርኪ አለቀ። አናርኪ ማለት ሕግ አልባ በቃ አንዳንድ ቴሪቶሪዎች በፍጹም በመንግስት ስር ያልሆኑ አመፀኛ የሆነ አናርኪ ማለት ግፍ የሞላበት ማለት ነው። አናርኪ ማለት በሰው ፈቃድ ስር መሆን ማለት ነው። ወንጀል ይበዛበት ማለት ነው። ስለዚህ መጽሐፍ ቅዱስ ሲመዝነው ይህንን ታሪክ መጽሐፍ ቅዱስ አናርኪን ፈጽሞ አይደግፍም። የሰው ልጅ በተፈጥሮ ኃጢአተኛ በመሆኑ ቅድም እንዳልኳቸው የታጠረበት ወይም ደግሞ ክፉን የሚገታ ስርዓትን የሚያስጠብቅ ሕግ ከሌለ ማህበረሰቡ ይጠፋል። ጥሩ ምሳሌ ቅድም የሰጠናችሁ የሶማሊያ ኬዝ ነበር። በፊት በሶማሌ መንግስት አልነበረም፣ ታስታውሳላችሁ። ሱዳን ተመልከቱ፣ ዝብርቅርቁ የወጣበት ነው። አናርኪ ያለበት ሁሉ በቃ አካባቢው ላይ አለቃ የሆነበት። መጽሐፍ ቅዱስ በአናርኪ ውስጥ ያለን ህዝብ ውድቀት በግልጽ የሚያሳየን በመሳፍንት ዘመን የነበረውን ታሪክ ነው የሚያሳየን። ሁሉ በአካባቢው ላይ ፈለገውን ያደርጋል። ስርዓት አልባነት ነው ያለው፣ ቅርጽ አልነበረም። ለዚህ እግዚአብሔር ያንን ለማስቆም ምንድን ያመጣው? ሞናርኪ መጣ። እነ ዳዊት ተነሱ፣ እነ ሳኦል ተነሱ፣ ህዝቡን የሚመሩ ስርዓት ያስይዙ ጀመረ። ስለዚህ አናርኪን እግዚአብሔር አይወድም። በዚያ ዘመን ይላል መጽሐፍ ቅዱስ በእስራኤል ንጉሥ አልነበረም። ሰው ሁሉ በገዛ ዓይኑ የታየውን ያደርግ ነበረ። መሳፍንት 1 ቁጥር 25 ወገኖች። ስለዚህ አናርኪ በእግዚአብሔር ፊት ሲመዘን ነውረኛ ነው። እግዚአብሔር አይቀበለው። የመሳፍንት ዘመን ይህንን የሚያሳየው በእስራኤል ምድር ማዕከላዊ መሪ ሕግ ባልነበረበት በዚያ ዘመን ሀገሪቱ በጣም ኃይለኛ የሥነ ምግባር ብልሹነት፣ ግፍ የሞላበት ዝሙት፣ እርስ በርስ ጦርነት፣ ኃይለኛ ህዝባዊ ውድቀት ያለፈችበት እስራኤል በዘመነ መሳፍንት ነው። የጊብዓ ሰዎች ታስታውሳላችሁ። የሌዋዊውን ቁባት ወስጠው ሌሊቱን ሙሉ አመንዝረውባት ሞተች። ከዛ የቢንያም ልጆች ስለነበሩ እንዳለ መላው እስራኤል ካህኑ ያደረገው ምንድን ነው? ቆራርጦ ሰውነቷን ለየብሔሩ ላከላቸው። ለ11ዱም ብሔሮች የቢንያም ልጆች ያደረጉትን ተመልከቱ ብሎ ህዝብ ሁሉ እንደ አንድ ሰው ወጥቶ የቢንያምን ዘር እስኪጠፋ ድረስ ነው የገረፉት፣ የጨፈጨፏቸው። ታስታውሳላችሁ ታሪኩ። እንዲህ አይነት ነውር በእስራኤል ዘንድ ተሰምቶ አያውቅም። አናርኪ የሚያደርገው ይሄንን ነው። ስለዚህ ይሄ የአናርኪ ፍልስፍና የሰው ልጅ ምንነት በተሳሳተ መንገድ የሚረዳ ነው። ሰው ያለ ህግ በበጎነት ሊኖር ይችላል ብሎ ያስባል። ነገር ግን መጽሐፍ ቅዱስ የሰውን ልብ እውነተኛ ማንነት እንዲህ ብሎ ይገልጠዋል። የሰው ልብ ይላል ከሁሉ ይልቅ ተንኮለኛ እጅግ ክፉ ነው፣ ማን ያውቀዋል? ኤርምያስ 17:19 አካባቢ ሄዳችሁ ተመልከቱት እናንተ። ስለዚህ አናርኪ የሚለው ነገር ምንድነው? ስርዓት አልበኝነት። መንግስት ያስፈልጋል ማለት ያለ ስልጣን ያለ ህግ የሰው ልጅ ራሱን በሰላም መምራት አይችልም፣ የወደቀ ማንነት ስላለው ማለት ነው። ሁለተኛው አይነት ደግሞ ቶታሊቴሪያን የሚባላል። ይሄ ደግሞ መንግስት አሰራር ሙሉ ለሙሉ መንግስት የሚቆጣጠረው አምባገነን የሆነ ማለት ነው እና ይሄ ቶታሊቴሪያን ማለት የዜጎችን ሙሉ የህይወት ዘርፍ ሀሳባቸውን ይቆጣጠራል፣ ሃይማኖታቸውን ይቆጣጠራል፣ ትምህርታቸውን ይቆጣጠራል፣ ኢኮኖሚውን ይቆጣጠራል፣ ማህበራዊ ህይወታቸውን ይቆጣጠራል፣ ቤተሰብ ጭምር ይቆጣጠራል። ይሄን ያህል ወለደ ይሄን ያህል እንዳትወልድ ብሎ ይቆጣጠራቸዋል። ለዚህ ጥሩ ምሳሌ የሚሆነው ሰሜን ኮሪያ ነው። ሰሜን ኮሪያ ቤታችሁ ሬዲዮ አለ። ሁሉም ሰው ቤቱ ሬዲዮ አለው። ሬዲዮኑን መቀነስ እንጂ ማጥፋት አትችሉም። የማይጠፋ ሬዲዮ ነው። 24 ሰዓት ብሬን ዋሽ ይደረጋሉ። ከተማው ላይ በትልቅ ስፒከር በቃ ስለ the great leader እየተባለ የሚነገረው ስለ እነዚህ ስለ ኪም ፋሚሊ ነው የሚነገረው። ህዝቡ የውጭ ዜና ማየት አይችልም። የውጭ ኢንተርኔት መከታተል አይችልም። ሁሉ ነገር ሞኒተር ኢቭን ከሀገር እንኳን እንዳይወጡ በቃ በጣም ከባድ የሆነ አይረን ሎክ የሆነበት አገር ነው። ቶታሊቴሪያን አምባገነን። አፍሪካም ሀገር አንዳንድ ሀገሮች እንዳሉ ታውቃላችሁ። እና ሀሳባቸው ሁሉ ይቆጣጠራል። ሃይማኖት ቸርች ውስጥ እንኳን አባላት ሲገቡ ስንት ሰው ጨመራችሁ ይብላሉ። ቸርቾችን የማይፈቅዱ ሀገሮች አሉ። ቸርቾችን ስደት አድርገው ቸርቾችን የዘጉ ሀገሮች አሉ። በግልጽነት የምታውቋቸው የሃይማኖት መብታቸው የተወሰደበት አለ። ስለዚህ ይሄ ቶታሊቴሪያኒዝም ይባላል እና መጽሐፍ ቅዱስ ሲመዝነው ለመንግስት መዋቅር እውቅና ቢሰጥም መንግስት ራሱን እንደ አምላክ አድርጎ የሰውን ሕሊና አምልኮ እንዲቆጣጠር ግን እግዚአብሔር አይፈቅድለትም። ጤነኛ አመለካከት ሊኖረን ያስፈልጋል። ስለዚህ ከዚህ ውስጥ ጥሩ ምሳሌ ሊሰጣችሁ የምችለው ቅድም የሰሜን ኮሪያ ያልኳችሁ የግብፁ ፈርዖንን ውሰዱ። ራሱን ከእግዚአብሔር በላይ በጣም ከፍ አድርጎ ስለሚመለከት
እግዚአብሔርን ሕዝብ በባርነት የሚጨቁን ወንድና ሕፃናት ሁሉ እንዲገደሉ አዋጅ ያወጣ የመጀመሪያው አምባገነናዊ ምሳሌ የግብፁ ፈርዖን። ቀጥሎ የባቢሎኑ ናቡከደነፆር ትመለከታላችሁ። የወርቁን ምስል አቁሞ ለምስሉ የማይሰግድ ሃይማኖትን ኮንትሮል ሲያደርግ ማለት ነው። ስለዚህ በእቶነ እሳት ውስጥ ይጣላል አላቸው። 3 ሰዎች ሬዚስት አደረጉት። አያቸው። የመጨረሻው ደግሞ ዘመን ላይ አውሬው ይነሳል፣ ጸረ ክርስቶስ። ራእይ 13 ላይ ሄዳችሁ ተመልከቱ። በራእይ መጽሐፍ ላይ የሚገለጠው ይህ አውሬ የቶታሊቴሪያን መንግስት ምሳሌ ነው። ሰዎችን ሁሉ ቁጥጥር ስር ማድረግ፣ ካልሰገዱለት በስተቀር የመግዛት የመሸጥ መብታቸውን ኢኮኖሚውን ጭምር የሚዘጋ ኃይል ነው የሚነሳው። ይሄ የቶታሊቴሪያን መሰረታዊ ችግሩ ነው። ለእግዚአብሔር ብቻ የሚገባውን ፍጹም ታዛዥነት፣ አምልኮ ለራሱ ይፈልገዋል። ሰውን በእግዚአብሔር አምሳል የተፈጠረውን የማሰብ የመምረጥ የህሊና ነፃነት ሁሉ የሚነጥቅ ነው። ቤተ ክርስቲያንን፣ ሃይማኖትን የራሱ የፖለቲካ መሳሪያ ለማድረግ የሚጥር ነው። ቶታሊቴሪያን የሆነ አያችሁ። ይሄንን እግዚአብሔር አይወደውም። ሶስተኛው የመንግስት አይነት ደግሞ ብዙዎቻችን የምናውቀው ዲሞክራሲ የሚለው ህዝብ ተወካይ ያለበት ማለት ነው። ዲሞክራሲ ማለት የህዝብ አገዛዝ ማለት ነው። ይሄ ቀላል ነው። የህዝብ አገዛዝ ዲሞክራሲ ማለት የህዝብ አገዛዝ፣ ህዝቡ በነፃነት መሪዎችን የሚመርጥበት፣ በህግ ፊት እኩል የሚሆንበት፣ በሀገር ውሳኔዎች ላይ ህዝብ የሚሳተፍበት ስርዓት ምን ይባላል? ዲሞክራሲ ይባላል። መጽሐፍ ቅዱስ ዲሞክራሲን ይደግፈዋል። መጽሐፍ ቅዱስ ዲሞክራሲ የሚለው ማለት 100% ዲሞክራሲ ፐርፌክት ነው ማለት አይደለም። አንዳንድ ሀገሮች ዲሞክራሲ ብዙ ዘመን ስለተለማመዱት በጣም ናቹራል። አሁን ካናዳ ምርጫ ሰሞን ኮሽ አይልም። ሁሉ ስሙዝ ነው የሚሄደው። ምንም ችግር የለባቸው። ሄዱ ወደ ስካንዲኔቪያን ሀገሮች፣ አውሮፓ ሀገሮች ሄዱ፣ ስሙዝ ናቸው፣ ችግር የለባቸው። ለምን? ብዙ ሺህ ዓመት ዲሞክራሲን ተለማምደውታል። ሲስተም አላቸው። ከላይ በቃ ለዓመታት የኖረ ሲስተም አላቸው። ህዝባቸው የተማረ ነው። ህግን ኢንተርፕሬቴሽን ያውቃል። ህግ ማክበር ያውቃል። በቃ በዚብራ ላይ ነው የምትሄደው ከተባለ በዚብራው ላይ ነው የሚሻገረው። መብቱን ያውቃል፣ ግዴታውንም ያውቃል። ብዙ ጊዜ እኛ መብታችንን ነው የምንፈልገው፣ ግዴታችንን አይደለም። አንዳንድ ጊዜ አይታችኋል፣ በቤተ ክርስቲያን አስራት መስጠት አይፈልጉም። ነገር ግን አይደለም በቤተ ክርስቲያን ደግሞ እንደዚህ ይሆንልን ብሎ አስተያየት የሚሰጡ አሉ። አስራት አይሰጡ፣ አስተያየት ይሰጣሉ። አይሄድም። መብታችን ካለ እንደዚሁ ደግሞ ግዴታ አለብን። ዲሞክራሲ ያንን ካንሰል አውት አያደርግም። መብታችን እንደሚጠበቅልን ደግሞ ኃላፊነትም አለብን። ዲሞክራሲ ሰው በር ላይ ቆሻሻ መጣል አይደለም። ነው እንደሱ ማለት አይደለም። መብቴ ነው ብሎ ሰው ላይ ምራቅ አይተፋም። ዲሞክራሲ አይደለም፣ ባሰ ብልሽት ነው። ለዚህ መጽሐፍ ቅዱስ ዲሞክራሲን ይደግፋል። ይደግፋል። የሰው መብት ሲከበር እግዚአብሔር ይወዳል። ስለዚህ ቀጥታ ግን አይጠቅሰውም። ዲሞክራሲን ደግፋለሁ ብሎ መጽሐፍ ቅዱስ አይነግረንም። በውስጡ የያዛቸው አንዳንድ መሰረታዊ መርሆች፣ የዲሞክራሲ መሰረታዊ መርሆች ግን ውስጣቸው የህዝብ ተሳትፎ፣ ህዝብ ድምፁ የሚሰማበት ከመጽሐፍ ቅዱስ አሰራር ጋር ስለሚስማማ እሰየው፣ መጽሐፍ ቅዱስን አይቃወም። የመጽሐፍ ቅዱስ ምሳሌዎች አሉ። አያችሁ፣ ለዚህ ጥሩ ምሳሌ የሚሆንን የሙሴ መሪዎችን ሲሾም ትመለከታላችሁ። ሙሴ ብቻውን ስልጣን እንዳይዝ አማካሪውን ዮቶርን ታስታውሳላችሁ። ዮቶር የመከረውን ምክር ሲሰማ ነው ከህዝቡ መካከል መሪዎችን የመረጠው። ከህዝቡ ሁሉ መካከል እግዚአብሔርን የሚፈሩትን ታማኞችን፣ የቅጥፈት ትርፍን የሚጠሉትን ችሎታ ያላቸውን ሰዎች መረጠ። ዘጸአት 18:21 ሄዳችሁ ተመልከቱ። ስለዚህ ዲሞክራሲ የህዝብ እኩልና ያለበት ነው እያልኳችሁ ነው። የሙሴ መሪዎችን መሾም ጥሩ ምሳሌ ይሆነናል። ስለዚህ ከህዝቡ መካከል እንደመረጠ ታያላችሁ። በአዲስ ኪዳንም ላይ ስትመጡ 7ቱ ዲያቆናትን ትመለከታላችሁ። በሐዋርያት ዘመን የመጀመሪያዊቱ ቤተክርስቲያን መሪዎችን ስትሾም ሐዋርያት ብቻቸውን አልወሰኑም። ለህዝቡ ዕድል ሰጡ። መሪዎች መልካም የተመሰከረላቸውን መንፈስ ቅዱስም ጥበብም የሞላባቸውን 7 ሰዎች ከእናንተ አስተዳደርን የሚጠቅሙ ስለሆኑ በዛ መንገድ ሲመረጡ ትመለከታላችሁ። ይሄ ማለት ግን ዲሞክራሲ ፐርፌክት ነው ማለት አይደለም። ዲሞክራሲ ጥንካሬዎች አሉት። ስልጣን በአንድ ሰው እጅ እንዳይከማች ይገድባል። በጣም ጥሩ ነው። የመሪዎች ተጠያቂ መሆን ወይም አካውንታቢሊቲ እንዲኖር ያደርጋል። ህዝብ የመሳተፍ መብት እንዲኖረው ያደርጋል። መሪዎች በሰላማዊ መንገድ ነገሮችን ማስተካከላቸውን ያንን ነገር ከመጽሐፍ ቅዱስ ጋር የሚስማማ ነው። ይሄ በጣም ጥንካሬውን የሚያሳይ። ድክመቶቹ ግን ምንድን ነው? የዲሞክራሲ ድክመቶችም አሉ። አንዳንድ ጊዜ ማጆሪቲ ሊሳሳት ይችላል። ማጆሪቲ
ሊሳሳት ይችላል። በዲሞክራሲ ውስጥ ትልቁ ድክመት እንደውም ይሄ ነው የሚባለው፣ ብዙሃኑ የወሰኑት ሁል ጊዜ እውነት ነው ማለት አይደለም። ብዙ ሰዎች አሜን ያሉበት ነገር ሁል ጊዜ ጽድቅ ነው ማለት አይደለም። ማህበረሰቡ በኃጢአት ከተበላሸ አቦርሽንን ሊደግፍ ይችላል። ማህበረሰቡ ብሬኖች ከተደረገ አንዳንድ ጊዜ አመፅ፣ ርኩሰት፣ ሰዶማዊነት ሊፈቀድ ይችላል። ዲሞክራሲ በሚል ስም እኛ ሰሜን አሜሪካ ባለ ነው ይህን እየተመለከትን ያለው። ስለዚህ ማህበረሰቡ በኃጢአት ሮትን እየተበላሸ ሲመጣ ዲሞክራሲ ምርጫውም ኃጢአትን፣ ስህተትን ህጋዊ ሊያደርገው ይችላል። ስለዚህ ዲሞክራሲ ምን አለው ማለት ነው? ጥንካሬም አለው፣ ድክመትም አለው። ስለዚህ መጽሐፍ ቅዱስ ይህንን ይነግረናል። በሙሴ ምሳሌ ሰጠዋቸው። ካሌብና ኢያሱ ምድሪቱን እግዚአብሔር ይሰጣልና ኑ እንውረስ አሉ። ሰላዮች ሪፖርት አደረጉ። በህብረት ተስማምተው በሸንጎ ሲወስኑ ትመለከታላችሁ። 10 ሰላዮች ህዝቡን አሸበሩ ይለናል መጽሐፍ ቅዱስ። እና በዛን ጊዜ ነው አብዛኛው ህዝብ የብዙሃኑ ድምፅ ምን አለ? ብድግ አለና ኖ አንገባም አሉ። ማጆሪቲ ኦልዌይስ ራይት ነው ማለት አይደለም። የተሳሳተ ሪፖርት ያመጡት እነዛ 10 ሰዎች ከኢያሱና ከካሌብ በስተቀር ኢያሱና ካሌብን ሊወግሯቸው ነበር ይላል መጽሐፍ ቅዱስ። እንደው ብዙ ህዝብ ማጆሪቲው ተሳስቶ ነበር። በዲሞክራሲም ፍጹም አይደለም ልላችሁ ነው። ከእግዚአብሔር ሐሳብ አንጻር የስርዓቶች ንጽጽር የተሻለው መንገድ የትኛው ነው? እግዚአብሔር የሚፈልገው ስርዓቱ ምን ይባል ሳይሆን በስርዓቱ ውስጥ የህግ የበላይነት አለበት ወይ? ፍትህ አለበት ወይ? የሰው ክብር ተጠብቆ ዲግኒፋይድ ነው ወይ? ሰው የስልጣን ገደብ አለ ወይ? ሰው እንደ አምላክ እስኪደርስ ድረስ ሄዶ የሚሰገድለት ኖርዝ ኮሪያ ሰዎች ይሰግዱላቸዋል። የስልጣን ገደብ ተጠያቂነትና እግዚአብሔርን መፍራት አለው ወይ? እነዚህ በዚህ አንጻር ብናየው ዲሞክራሲ በሉ ሌላ የፈለጋችሁትን ስም ስጡት። እግዚአብሔር የሚፈልገው ስርዓቱ በዚህ ስም ይጠራ ምን ይባል የሚለው ግድ የለውም። እግዚአብሔር ግን በስርዓቱ ውስጥ ህግ በላይ እንዲሆን፣ ፍትህ እንዲኖር፣ የሰው ክብር እንዲከበር፣ የስልጣን ገደብ እንዲኖር፣ ተጠያቂነት ወይም አካውንታቢሊቲ እንዲኖር፣ እግዚአብሔርን መፍራት እንዲኖር ይፈልጋል።